ሁሉም ነገር ሰላም ሆኖ እያለ ምንም የሚታይ ችግር ሳይኖር ማድረግ የሚጠበቅባችሁ ነገር በሙሉ በአግባቡ እየሰራችሁ ነገር ግን በማታውቁት ሁኔታ አእምሯችሁ ሰላም መሆን ያቅተዋል። ርብሽ የሚል አይነት ስሜት ይሰማችኋል። ፍርሃት፣ ስጋት ይሰማችኋል። የሆነ መጥፎ ነገር ሊፈጠር እንደሚችል ወይም ደግሞ ሰላም እንዳልሆናችሁ አይነት ፊሊንግ ይሰጣችኋል። ይሄም የሆነበት ምክንያት አእምሯችን ውስጥ እኛን ፕሮቴክት ለማድረግ ዋየር የተደረገው ፓርት ሁሌም ስካን ያደርጋል። ችግሮች መኖራቸውን ሁሌም ችግር ያነፈንፋል፣ ስጋት ያነፈንፋል። ትሬት ካለ ሁሌም ትሬት ይፈልጋል ወይም ደግሞ ችግር ይፈልጋል። ስለዚህ ችግር ሲፈልግ ከየት ያገኛል? ከአንሺየንት ሚሞሪያችሁ ያገኛል። በልጅነታችሁ ባለፉት 10 ዓመታት ባለፉት 5 ዓመታት የሆነ ጊዜ ሀፕን ያደረገ ችግር ስቦ ያመጣል፣ ጎትቶ ያመጣል። እሱ ያስታውሳችኋል። ይህም የሆነበት ምክንያት የሆነ ችግር ሊፈጠር ስለሚችል ሁሌም ተዘጋጅተን ነቅተን እንድንጠብቅ እንዳንዘናጋ የማድረጊያ ስልቱ ነው። ነገር ግን ወቅታዊ የሆነ ሰላማችን ይረብሸናል። ወቅታዊ ሰላማችን ይረብሻል ብቻ ሳይሆን በዘላቂነት ለሁለንተናዊ ጤናችን ጥሩ ነገር አይደለም። አካላዊ፣ አእምሮአዊ፣ ማህበራዊ ጤናችንን የሚያቃውስ ነገር ነው። ሁሌም ሰውነታችን ቴንስ የሚሆን ከሆነ፣ ሪላክስ ማድረግ የማይችል ከሆነ፣ ልባችን ዘወትር በከፍተኛ ሁኔታ የሚመታ ከሆነ የሰውነታችን የበሽታ የመከላከያ ኃይል ዌር አውት ያደርጋል። ኢሚዩኒቲያችን ይቀንሳል። በቀላሉ በተለያዩ አይነት ኢንፌክሽኖች እንጠቃለን። ከልባችን ጋር ከደም ስሮቻችን ጋር የተያያዙ የጤና ችግሮች ሊገጥሙን ይችላሉ። አእምሮአዊ ችግሮች፣ ማህበራዊ የሆኑ ችግሮች፣ ከሰዎች ጋር በትክክል መግባባትና ማህበራዊ ህይወታችን የተስተካከለ መሆን አይችልም። ምክንያቱም ሁሌም ስጋት ላይ ስለሆንን፣ ሁሉ ነገር በጥርጣሬ የምናይ ስለሆንን መፍትሄው ያለው እዚህ ላይ ነው። ቃላቶቻችንና ኢሜጃችን ላይ ነው ያለው። ቃላቶቻችን ማለት ምን ማለት ነው? ስለ ራሳችን የምንናገራቸው ነገሮች ምን ብለን ነው የምንገልጸው? ራሳችን እኔ እኮ እንደዚህ አይነት ነገር ያስጨንቀኛል፣ እንደዚህ አይነት ነገር ሰርቼ ያላቅምና አልችልም፣ እንደዚህ አይነት ነገር የምቋቋመው አይመስለኝም። እንደዚህ አይነት ቃላቶች ናቸው የምንጠቀመው? ወይስ ሰላም ነኝ፣ የሚያሰጋ ነገር የለም፣ ችግሮች እንኳን ቢፈጠሩ ችግሮቹን ሃንድል አረጋቸዋለሁ፣ ይወጣቸዋለሁ፣ በየትኛውም ሁኔታ ቢሆን ራሱ ከችግሮች ለመውጣት የሚያስችል ብቃትና አቅም አለኝ፣ ክህሎት አለኝ። እነኚህ ቃላቶች ናቸው። ኢሜጅስ ምን አይነት አመለካከት ነው ያለን ለራሳችን? እነኚህ ሁሉ አእምሯችን እንደ ኮማንድ ነው የሚወስዳቸው። ቃላቶቹና ኢሜጅ ያለን ኢሜጅ እይታና ስለ ራሳችን የምናወራቸው ነገሮች አእምሯችን እንደ ኮማንድ ይወስዳቸዋል። ስለዚህ ሴፍ እንደሆንን ከነገር ነው ችግር እንኳን ቢፈጠር ችግር መፍታት የሚያስችል አቅም እንዳለንና በየትኛውም ሁኔታ ሰርቫይቭ ማድረግ እንደምንችል ከነገር ነው አእምሯችን በተኛንበት ከእንቅልፋችን ፓኒክ አታክ አድርጎ አይቀሰቅሰንም፣ ወይም ደግሞ እርብሽ የሚያደርግ ስሜት ውስጥ አይከተንም። ምክንያቱም ሰላም እንደሆንን ችግር ቢፈጠር እንኳን ችግር የመፍታት አቅም እንዳለን ዘወትር ስለምንነግረው የሴፍቲ የደህንነት ስሜት ስለሚሰማው የሚረብሸን ነገር ይቀንሳል ወይም ደግሞ አይኖርም። በተቃራኒው ደግሞ ዘወትር ስለ ራሳችን ደካማ የሆነ አመለካከት ካለን፣ ራሳችን ዝቅ አድርገን የምናስብ ከሆነ፣ አቅም እንደሌለን፣ እውቀት እንደሌለን፣ ልምድ እንደሌለን ስለ ራሳችን በዚህ ልክ የምንገልጽ ከሆነ አእምሯችንም ራሳችንን ፐርሲቭ የሚያደርገው ስለኛ ዲቨሎፕ የሚያደርገው ይሄን ነው። ደካማ እንደሆንን፣ ችግሮች የሚፈጠሩ ችግሮች የመፍታት አቅም እንደሌለን ያን ነው ዲቨሎፕ የሚያደርገው። ስለዚህ ችግሮች ቢፈጠሩ ችግሮች ማንፈታ ስለሆንን በተቻለ መጠን ችግሮች ለማስወገድ ሙከራ ያደርጋል። ችግሮች የሚያስወግደው ደግሞ ሁሎችንም ነገሮች ስካን በማድረግ ነው። እንደ ትሬት ነው የሚቆጥራቸው፣ ወይም ደግሞ ሁሎችንም ነገሮች በስጋትና በጥርጣሬ ነው የሚያያቸው። ያንን ፊልተር በሚያደርግበት ሂደት ውስጥ ሁሌም ፎልስ አላርም ይኖራል። የውሸት የሆነ ስጋት እንኳን ሳይኖር ስጋት እንዳለ፣ ችግር እንዳለ፣ በቃ እገሊት ያለች ይሄ ያለ የሚያስፈራ የሚያሰጋ ነገር እንድናይ እና ያን ኤክስፒሪየንስ እንድናደርግ ያደርገናል። ስለዚህ ስለ ራሳችን ኔጌቲቭ ነገር መናገር ማስወገድ ያስፈልጋል። ስለ ራሳችን ጥሩ የሆኑ መልካም የሆኑ ነገሮች መናገር ያስፈልጋል። አእምሯችን ዲቨሎፕ የሚያደርገው ያንን ስለሆነ። ሌላው ሰልፍ ሪማይንድ ማድረግ ያለብን ራሳችንን ማስታወስ ያለብን ነገር ቢኖር
እስካሁን ብዙ ችግሮች እንዳለፍንና እነኚህ ያለፍናቸው ችግሮች ሁሉ ተሞክሮ እንደሆኑ እነኚህ ችግሮች ያለፍንባቸው መንገዶች አስተማሪዎች እንደሆኑ እና ልምድ እንዳለን እነኚህ ችግሮች ካለፍን ቀጣይ ያሉትንም ችግሮች ደግሞ የማለፍ አቅም እንዳለን ራሳችንን መናገር ያስፈልጋል። ወይም ደግሞ ለራሳችን ግሬስ መስጠትና ሞራል መስጠት ያስፈልጋል። ሌላው ምንም በወቅታዊነት የሚታይ ችግር ሳይኖር ሰላም በሆነበት ወቅት ላይ አእምሯችን ኦቨርዌልሚንግ የሆነ ስሜት ውስጥ በሚገባበት ወቅት ወይም ርብሽ የሚያደርግ ስሜት አይነት ውስጥ በሚገባበት ወቅት ፊዚካል ግራውንዲንግ እንድናደርግ ይመከራል። ፊዚካል ግራውንዲንግ ማለት ከአሁን ጋር መስማማት፣ ሰውነታችንን ማዳመጥ፣ አሁን የሆነ ያለውን ነገር ላይ ትኩረት እንድናደርግ ነው የሚመከረው። ምክንያቱም አእምሯችን ይሄ ኦቨርዌልሚንግ የሆነ ስሜት ውስጥ የገባው አይዘር ያለፈ ታሪክ ያሰበ ነው ኦር ደግሞ ወደፊት የሚሆነውን ያሰበ የፈራ ነው። ስለዚህ ሁለቱንም ቆርጠን በማስወገድ አሁን ላይ ፎከስ ካደረግን ሰውነታችን ማረጋጋት ግራውንድድ እንዲሆን ማድረግ እንችላለን። አእምሯችን ከሚረብሸው ነገር ከስጋት ከፍርሃት እናሳርፈዋለን። እግራችን መሬት መርገጡን ፊል ማድረግ ፕሬዘንት ሞመንት ላይ ወይም ደግሞ አሁን ላይ ትኩረት በማድረግና ሰውነታችን በማዳመጥ እርብሽ ከሚያደርግ ኦቨርዌልሚንግ ከሆነ ስሜት መውጣት እንችላለን። ትልቁ ነገር ራሳችን ማመን ያስፈልጋል። ራሳችን ማመንን ፕራክቲስ ማድረግ መለማመድ ያስፈልጋል። አእምሯችን ይማራል። ሌላው በተቻለ መጠን መምረጥ ያስፈልጋል። ሰሌክቲቭ መሆን፣ የምንሰማቸው ነገሮች ውሎዋችን፣ ጊዜያችንና ጉልበታችን የምናውልባቸው ነገሮች መምረጥ ያስፈልጋል። ኢነርጂያችን የሚጨርሱ ነገሮች ላይ ጊዜያችን ማባከን አያስፈልግም። ኔጌቲቭ ከሆኑ ነገሮች መራቅ ያስፈልጋል። ሶሻል ሚዲያን ይጨምራል። የዜና አገልግሎቶችን ሊሆን ይችላል። የትኞቹ መስማት እንዳለብን ለይተን ማወቅ አለብን። የሚረብሹን ሰላማችን የሚያናጉ ነገሮች ላይ ጊዜያችንና ጉልበታችን ማባከን አያስፈልግም። በስተመጨረሻም በየቀኑ ቀናችን የምናስጀምርበት ያስለመድነው ነገር ቢኖር መልካም ነው። ለምሳሌ ጠዋት በጸሎት መጀመር፣ ቀናችንን ጸልየን መጀመር ሊሆን ይችላል። ስትረች ማድረግ ሊሆን ይችላል። አልጋችን ማንጠፍ ሊሆን ይችላል። ቤታችን ማጽዳት ሊሆን ይችላል። ሻይ ማፍላት ሊሆን ይችላል። ካልም ሊያደርገን የሚያስችለን ነገር ወይም ደግሞ የሆነ ጠዋት ላይ ያስለመድነው ነገር አርገነው ስንጀምር ሰክሰስ ነው። የመጀመሪያው ሰክሰስ አልጋችን አንጥፈናል፣ ታጥበናል፣ ስትረች አድርገናል፣ ጸልየናል። እነኚህ ሁሉ ቀናችን ከትንሽ ሰክሰስ ስንጀምረው አንሰርቴኒቲ እንቀንሳለን፣ አንግዛይቲ እንቀንሳለን። ለበለጠ ስኬት ለበለጠ ሰክሰስ ዝግጁ እንሆናለን። ዩኤስ፣ ዩኬ እና ካናዳ የምትኖሩና በየሳምንቱ አጫጭር የጤና ትምህርቶች በኢሜይል በነፃ እንዲደርሳችሁ ከፈለጋችሁ ሳይን አፕ አድርጉ። ሳይን አፕ የምታደርጉበት ሊንክ የአስተያየት መስጫ ቦታ ላይ ወይም ደግሞ ባዮ ላይ ታገኙታላችሁ። ሰላም ሁኑ።